የተፈጠረው ነገር ልክ ለእናንተ እንግዳ እንደሆነ ሁሉ ለእኔም እንግዳ ሆኖብኛል። ነገሮች ግራ እስከሚያጋቡኝ ድረስ ማለት ነው እና የሆነ ሰዓት ሁላ ህልም እስከሚመስለኝ ድረስ ማለት ነው እና እያንዳንዱን ነገር አምኖ መቀበል እስኪያቅተኝ ድረስ ከራሴ ጋር አልነበርኩኝም። ትንሽ ስረጋጋ ነው አሁንም ድረስ አላመንኩኝም። አሁንም ድረስ አምኖ መቀበል እያቃተኝ ነው እና በዚህ ልክ እኔ ሩታን አይቻትም በዚህ ልክ ሆና ምንም አልጠብቃትም አልገምታትም እና ቃል ነው በቃ ያጠረኝ። ትናንትና መናገር እስኪያቅተኝ ድረስ አፌ እስኪተሳሰር ድረስ ነው የደረስኩት። 100% ተማምኜባት ነበረ። ምንም አይነት ነገር ለኔ ክፋት አታስብም። በምን አይነት መንገድ ነገሮችን ማስረዳት እንዳለብኝ ራሱ ግራ ገብቶኛል። ግን ደግሞ በጣም ከልቤ ነው ያዘንኩት ከምላችሁ በላይ ማለት ነው ከልቤ። ያው በዚህ ሰሞን እየሆነች የነበረው ነገር አለ ሩታ። እነዛን ነገሮች እኔ ያው ውስጤ 100% እንትን አላለም። ግን ደግሞ ነገሩ አስደንግጦኝ ስለነበረ አምኖም ለመቀበል እየከበደኝ ነበር። አንዳንድ ጊዜ ፍቅር ሞኝ ያረጋል እጅ ላይ ያረጋል ሲባል አላምንም ነበርና በራሴ ደርሶ አይቼዋለሁ። ሁሉንም ነገር በራሴ እኔ ላይ ደርሶ አይቼዋለሁ። ማትቻለና ከሶሳቱ ሳይወጣም ወሬዋና ምን አይነት ሰው ነች? ከአንቺ ጋር ትወዳደራት። አንቺ እኮ በጣም የምትለይ ሰው ነሽ እኮ ማርያምን ነው። እኔ እኮ አንድ ነገር እልህ ምላጭ ያስወጣል የሚባለው ነገር ተረት ብቻ አይደለም፣ የእውነት እውነት መሆኑን እኔ ተረድቼበታለሁ ማለት ነው። በጣም በጣም እውነት ነው። ያን ያልኩባችሁ ምክንያት ሩታ በዚህ ደረጃ ምራ እንደዚህ አይነት ካንድል ላይት እስከ ማሳለፍ የደረሰችው ምን ያህል ተገፍታና ምን ያህል ርቀት ሄዳ እንደሆነ ያሳብቃል። ግን እኔ በዚህ ዲያሎግ መሀል ከጀርባ የአብርሃምና የእሷን ፎቶ እያየው ነው እና የልጁ ስነልቦና ምን አይነት ስነልቦና ቢሆን ነው በቃ በዚህ ደረጃ ውሽማ ሆኖ መጥቶ ሚዲያ ላይ ጭራሽ የባልና የሚስትን ፎቶ እያየ ሚስትን እዛ ስር እንደዚህ አይነት ሁኔታ ውስጥ ሲቀጥ የትም የሌለ ነገር ነው እነ ሩታ ቤት እያዩ ያለሁት ማለት ነው። እዛ ጋር እኮ የባልየው ፎቶ አብሯት ያለበት ነገርና ፈጠነች ነገር ለማምጣት እንደነገርኳችሁ ተከፍሎት የመጣ አብርሃምን ለማብሸቅ ሆን ተብሎ የተደረገ እንደሆነ እኔ መረዳዋለሁ፣ አውቀዋለሁ፣ መረጃው አለኝ። ግን ኤግዛክት ግን ሁል ጊዜ እንደዛ ነው ብለን መደምደም የለብንም። አንዳንድ ነገሮችን እያየን እኛ መጠርጠር ያስፈልጋል። ጠርጥር ሳትመነጠር ይባላል እና ቢያንስ ሌላ ቦታ ቢሆን ወይም ደግሞ የሆነ ነገር ዞር ቢያደርጉት አሪፍ ነው። እንደሚታየው የሁለት ፎቶ ከላይ አንቺን ሳስብ በጣም ብዙ መስዋዕትነት ከፍያለሁ ለአንቺ ምናምንና ብዙ ነገር ስላደረጉኝ የእነሱ ነገር እንድች ብሎ አልተሰማኝም። በነገርሽ ከሚፈልገውም እሱ ነው። ደግሞ በቃ ይደብራል ብዬ ነበረ። ከዛ በኋላ ነገሮችን ሳስብ እና ሳስተውል እንትን እያረክ ነው፣ ፈን እያረክ ነው፣ እየሳክ ነው፣ እየተጫወትክ ነው ምናምን። ግን አንዳንዴ ለብሽሽቅ ብለሽ የገባሽበት ነገር ዋጋ እንዳያስከፍልሽ እፈራለሁ። ውድ ተመልካቾች እንዴት ናችሁ? ሰላም አላልኳችሁም? ቀጥታ ወደ ገደለው ገባው። በዛሬው ቪዲዮ ጋሽዬ ለሁለቱ መልእክት አስተላልፏል። በጣም ጠንከር ያለ ከበድ ያለ መልእክት እሱም ይዤላችሁ መጥቻለሁ። ሌላው ደግሞ በእነሱ ጉዳይ ዙሪያ ደግሞ አንድ የህግ አማካሪ ጠበቃ የተናገሩ እንደዚህ አይነት ነገሮች ቢፈጠሩ ከባድ እንደሆነ ከባድ ችግሮችን ይዞባቸው እንደሚመጣ በስነ ስርዓት ሁሉንም ነገር በዝርዝር ያስደምጠናል። እሱንም አስገብተን እንናገራለን። ስለዚህ ጠቅላላ ደግሞ የተፈጠረውን ነገር አብርሃም ልጁን እንግዲህ በእንደዚህ አይነት ሁኔታ ሲያገኝ እጅግ ከባድ ነገር እንደተፈጠረ እዚህ ላይ አስተውለናል፣ ተመልክተናል። ነገሩን እንደ ድራማና ነገሩን እንደ ቀልድ ብቻ አናየውም። መውሰድ ያለብንን ነገር እንወስዳለን፣ መማር ያለብንን ነገር እንማራለን። መጣል ያለበትን ደግሞ አሳፋሪ ነገር ብዙ ቤቶችን ላይ እንትን ሊፈጥር የሚችለውን ነገር ደግሞ እየተነጋገርን እንቀጥላለን ማለት ነው። እግዚአብሔርን በጣም ነው የሚደብረው። እንዴ ልጁ እየሰማ ነው ድምፁን። ኧረ ማንም እኮ ይሰማል። እቺ ደግሞ ማለች የአዲስ እንግዳ ነች። ደስ አይልም። ማርያምን እሷ በስነ ስርዓት ማታሳድግ ከሆነ እኔ ያሳድገዋለሁ። ምን ሆናችሁ ነው? እኔ ያሳድገዋለሁ፣ ችግር የለውም። በገዛ ቤቱ
ምን አይነት እኔ እኮ ምን አይነት አሳፋሪና በጣም ነውር የሆነ ነገሮችን ነው እያየ መጀመሪያ ያለውን ነገር እዚህ ጋር እናጨርስ። የቸገረው መጫት ያገባል እኮ ቢያንስ እንደው ይች ልጅ ሁለት ገና ከሆዷ እንኳን ያለቀቃትን ልጅ በዚህ ደረጃ ከአንድ ላይት ውስጥ እስከ መግባት ያደረሰ ምን አይነት ድፍረት እንደሆነ እኔ አላውቅም። አንድ ቀን አንዴ የመጣው ምንድን ነው የመጀመሪያ ባልሽን አናግሪው። አሁን እንደ አዲስ እንኳን አገባው ብትል ከሆነ ቤት ነች፣ ደስ ይላል። እሱ ወሬን ተወው። ምንም ለምሳሌ ምንም ማለት ነው መጀመሪያ የሚቀድመው የልጅሽ አባት ነው። ከመንገድ ነው የመጣ ነው። እሺ ከመንገድ ልምጣ። ምን ከመንገድ ነው የመጣ ታገኛለሽ በደንብ ዘበኛ ነው። ምንድን ነው ዘበኛም ሊሆን አሉ አንድ ነገርሽ ብሮ የመጀመሪያ ጥያቄ ገንዘብ ፈልገን የመጣው ያንተን ገንዘብ ብለው እኔ የምልሽ ብሩ ቢያንስ ልጁ ይቀድማል። ገንዘብ ፈልገን ከመጨረሻው ባልሽ አንተ እንኳን የመጨረሻው ባልሽ እንኳን ብትሆይ ያረመኔ አባቱን ድምጽ ስለሰማ የአባቱን ድምጽ ታውቀዋለህ ማለት ነው። ይረብሻል እኮ የትም ሲንከራተት አምናሃል። እንጀራ አባት መሆን ከአብርሃም ጋር እያለሽና አሁን ያለሽበት ሙድ አየህ አይደለ? ክብር ሲታጣ እንደዚህ በአንዴ እንደዚህ ክብር ይወርዳል። አብርሃም ለዚህ ሁሉ ነገር መነሻና መድረሻ አንተ ነህ። እችን ልጅ ገፋፍተህ እልህ ውስጥ ከተሃት በዚህ አይነት ደረጃ ውስጥ ገብታል። ገባ አይደለ? ውሽማህን ባለቤት እስከማድረግ ነበር፣ ፎቶ በተሰቀለበት እንደዚህ አይነት ነገሮች ላይ እስከመፈጠር ድረስ ልጅህን ይዘህ እንኳን የተረጋጋ ህይወት እንዳትሆን እና በፍጹም በዚህ ደረጃ አንተን አገኛለሁ፣ በዚህ ደረጃ ትሆናለህ፣ በዚህ ደረጃ ትደርሳለህ ብዬ እኔ በፍጹም አላስብም። ግን የሆነው ሆኗል። ከዚህ በኋላ ምን ማድረግ አለብህ የሚለው ነገር ላይ ነው። እኔ እንደደረሰኝ መረጃ ከሆነ በጣም ጋሽዬን ያስቆጣ ቪዲዮ ነው ይህ ቪዲዮ እና በጣም እንደተቆጡና ከባድ መልእክትም እንዳያስተላልፉ በዚህ ጉዳይ ላይ አብርሃም ላይ እሷም ላይ እንዳደረጉ ሰምቻለሁ። ቤተሰብ በጣም አፍሯል። በዚህ ደረጃ መናናቅና የልጁን ህይወት ራሱ አደጋ ላይ የሚጥል ነገር ነው እየተመለከተ ነው ማለት ነው። ልጁ እዚህ ላይ ሲናገር የነበረውን ነገር ላሰማችሁ። ከዛ በኋላ በዝርዝር ደግሞ ለዚህ ያደረሳቸውን ነገር አንድ ባንድ አደርጋታለሁ። ደስተኛ የሆነ ደስ የሚል ህይወት ነበረሽ። ደስ አይልም። ባለፈው አይታችኋል። ሲያበሽቃት ነበረ። ከዛ ጋር መቶ እንትን ሲላት ነበር እና ይመስለኛል ብድር እየመለሰች ነገርኳችሁ እኮ ምንም አይነት ፍቺም ሆነ ምንም አይነት ጠብ እዚህ ቤት የለም። አብረው ታይተዋል። ልጆቹ ወፈፍ ሲያደርጋቸው በእንደዚህ አይነት ሁኔታ ውስጥ ይገኛሉ እንጂ የለም። ለዛ ምስክር የሚሆነው ከላይ ፎቶዎቹን ተመልከቱ። የተለያየና የተቆራረጠ ሰው በዚህ ደረጃ አታዩትም። ልኩ በዚህ ደረጃ ተጣልቶ እናንተን ብለው ገባችሁ አይደለ? ቤቱን እንደዚህ አድርጎ እሷ እኮ ሌላ ሶሻል ላይፍ ውስጥ ከገባች ሌላ አዲስ ህይወት ከጀመረች እኮ ከላይ ያለው ፎቶ ምንም አይሰራላትም ነበር፣ ካስተዋላችሁ ማለት ነው። ግን ኦልሬዲ አሁንም ትፈልገዋለች። የከተታት እልህ ነው። ስለዚህ ይሄ ልጅ ተቀጥሮ ነው የመጣው። ለዛ ምስክር የሚሆነው ፎቶ ነው። አልቆረጠላትም። አሁንም ግንኙነታቸው ጥሩ ነው። በቤስት በሚባል አብረው ናቸው በሚባል ደረጃ ባይሆንም አልቆረጠላትም። አንድ ፎቶ የምታራምጂው ሙድ አቁሚ። መጀመሪያ ለምን ደግሞ አታቆሚ? በሉል እንዳመጣ እጅህን አታሰቃዩ። ሰምተኛል። ዘበኛውን በሉል እንዳትመጣ ማስወጣችሁ። ማነው አንተ? ሲጀመር ማነህ አንተ? ሰው አንተስ ማነህ? አንዴ ያስቀምጡ። እንጋደልኝና አንዴ ያስቀምጡ። አታሰቃይ። መጀመሪያ እጅህን ይኸውልህ፣ ስማ፣ ባልሰራው ኃጢአት አታሰቃይ። በአንተ ኃጢአት እንዲሰቃይ አልፈልግም። ሰምተኛል አይደል? በዚህ ልክ ማውራት አንዴ ልጁ ለሊስ ማውራት ያለብን ነገር አሁን ዘበኛ ጠርቼ ሳላስወጣ ልጁን አስቀምጠው ጣይ ልጁን ሩታ ልጁን ልትነጠቅ ትችላለች። በእርግጠኝነት የምነግራችሁ ነገር ይሄ ቪዲዮ ብቻ በቂ ነው ልጇን እንድትነጠቅ ለማድረግ ማለት ነው።
ልጁ የሚያስፈልገውን እንክብካቤ መስጠት ሲገባት እሷ በእንደዚህ አይነት ብሽሽቅ ውስጥ ከገባች ልጁን ልትነቅረቅ የምትችልበት ጉዳይ በጣም ብዙ ነው ያለው እና ያደረገችው ነገር እጅግ ይጎዳታል። እንደዚህ ማድረግ አትችልም እኮ እንደዚህ ማድረግ አትችልም። በማን ቤት ሁለቱም በገነቡት ቤት አንተ ማነህ? አንተ ራስህ ማነህ? እኔ ሰው በዚህ ልክ መሆን የለባችሁም። አንቺ ሲያደርግሽ ነገር እኮ ጭራሽ ልጅሽንም ሊያስመጥል ከመነሻው እስከ መድረሻው ደስ ይላል ግን አሁንም እልህ ውስጥ ከመገባባት በስነስርዓት ተቀምጦ ማውራቱና መወያየቱ ለሁለታችሁ ይበጃል። ያለው በመሀላችሁ ትልቅ ምን ልታጠበው ነው? ቆይ ይዤ እሄዳለሁ። አንተ እንጀራ አባት ምንድን ነው? ምን ልታጠበው ነው ያለውን አንተ ልታጠበው የቀረውን አልተጠባበሉት ማብራት በጣም ትንጣጣ እያወሩ አይደል እንዲያወሩ በቃ ሰማኝማ ደስታ ይኸውልህ እኔ በጣም ብዙ ነገር ላደርግ እችላለሁ ታውቃለህ። ምንድነው ታደርጊ? ሲቀጥል ደግሞ አንተ አንዳች መብት የለህም ይሄንን ጩጬ ከኔ የመነጠል። ይሄንን ደግሞ በደንብ ጠንቀህ ታውቃለህ። ይሄ ብቻ በቂ ነው። አንቺ ልጁን እንድትነጠቂ ይሄ ብቻ በቂ ነው። ይሄ ቪዲዮ ብቻ በቂ ነው። ከህግም አንጻር ይሄ ልጅ አንቺ ማሳደግ መብትሽን ሁላ ነፍጎ ለአባትየው የመስጠት ብዙ ነገር አለው። ለመሰለሽ አንቺ ለእናትነት የሚበቃ ሞራል እዚህ ላይ የለሽም ሩታ። እዚህ ላይ እንዳየነው ሆነ ለእናትነት የሚያበቃ ሞራል የለሽም። እጅግ የሚያሳፍር ስራ ነው የሰራሽው። ገባሽ አይደለም? አብርሃም ላይ እንዲህ ማድረግሽ ብቻ ሳይሆን ልጁን እዛ ክፍል ውስጥ ጥለሽ አንቺ በእንደዚህ አይነት ሁኔታ ውስጥ ከሄደች ለልጄ እኔ እፈራለሁ ጀስት እንደዚህ አድርጋለች ብሎ ይሄን እንደ መረጃ ቢያቀርበው በእርግጠኝነት ተነጠለ። ስለዚህ በደንብ አድርጌው አንቀባርሪ ነው ትቀልዳለህ እንዴ? አይደለም እንደዚህ ሆኖ በስንት አይነት ሁኔታ ውስጥ እንኳን ሆኜ እንዴት ተንከባከብ እንዳሳለፍኩት ፈጣሪ። በዚህ ማታ ቆንጆ ላይፍ እያሳለፍሽ ልጁ እያለቀሰ ምንኛ ነው ተኝቶ ነበር። አልተኛም እያየን እኮ ነው። አልተኛም ስንመጣ እያለቀሰ አይደል እንዴ? ፊት ለማጫወትና ያሸንጉሊት ፊት ኖ አልገባውም። ቤት ውስጥ እኮ እኔ እኮ ቤት ውስጥ የገባሁት እዚህ ጋር ነው። ውስጥ አልገባውም መኝታ ቤት ማቹ አሚሩ እኔ ስማኛ እንዴ ከነሱ ጋር መከራከር ምንም አያስፈልግም እኮ እኛ አሁን እኮ እኛ ከነሱ ጋር መከራከር ምንም ማድረግ መጥተልህም ሌላ ነገር ለመፍጠር ነው። ቆሻሻ አይደለም እንደዚህ ተሸክመህ የምትወስደው ነገር አለ። እኔ እናንተ እዚህ ጋር እኔ በዚህ በጩጬልህ ብዙ እና ድርድር አላውቅም። ስንትና ስንት ያየበት አስቀምጠህ መተህ ብታወራ ደስ ይላል። ምን ትዕግስት ነው እያስጨረሰኝ ነው ይሄ ልጁን አስቀምጠህ ትዕግስት አለ እንዴ ሲጀመር አንተ ያየው እኮ አይበላም። ጡት እንዴት ጡት እኮ ምግብ ነው ለሱ። አሚሩ አንዴ እኔ እናንተ እንዳሽ ማውራ ነገር አይደለም ውጪ ማውራ ነገር አይደለም ማለት እኔ እናንተ መጨረሻ እንደዚህ እኔ በጣም ነው ማለት ይሄ ልጅ ከዚህ ቤት መውጣት የለበትም። እኔ ምንም ማለት አልፈልግም። ብቻ ያሳፍራል። የምናየው የምንመለከተው ነገር በጣም ያሳፍራል። መሆን ያልነበረበት ነበር ግን ኦዲየንሱ አሁን እየተዝናና ነው ብዬ ነው የማስበው። በተለይ በዛሬ ቪዲዮ እኔ ስቅ ያለው በጣም እስከማለቀስ ድረስ ነው የሳኩት። በዚህ ቪዲዮ በጣም ነው የተዝናናሁት። ግን እውነት ለመናገር እጅግ ያሳፍራል። ጋሽዬም እንደተናገሩት ነው እንዳሉት እንደሰማሁት ከሆነ ተዋርዶ አዋረዱን እስከማለት ድረስ ነው የደረሱት እና ያደረጉት ነገር አግባብ እንዳልሆነ ሁላ በጣም ጠቅሰዋል። ስለዚህ የእሳቸውን መልእክትና እንዲሁም ደግሞ ያለውን ሙሉን